ሌላሽ አናን እኔ ዩዘር አይደለም እኔ ማይላብ ነኝ ሲል እንደዚህ ተቀይሯል። ምን ወይኔ ማይላብ ማሬን የምትጨቀጭቂያት ምንድን ነው? አሁን በጽሁፍ ካለ አይደለም እንደዚህ ሆኖ ተቀየረ። ምን አስቦ ነው? ትንሽ ምን እየሆነ ነው የምትቀያየሩ? ዱንያዬ ቅድም እዚህ ጋር ነበርሽ እንደ ሰላም እያለችኝ እያወራሁ ደህና የታለች ወደ ሄደች ነው ማለት ነው እንዴ? በጣም ወዶሻል ይሄ ስም ማለት ነው። ስሙ ራሱ ወዶሽ ነው። እቺዬ ለምን ወጣሽ? እሷ ምንድነው ግን የምትቀያይረው ሁልጊዜ? እኔ እኮ ግርም ትለኛለች በድምጿ። ቀየርኩም ጌተን እንደዚህ ሆኖ ፕሮፋይል አጥፍቶ ቁጭ አለ። ምን አስቦ ነው እያልኳችሁ እኮ ነው። ወረባ አንቺ ሳትለውጪው ለወጠ። እሺ ማዙዬ እንዴት ነሽ ታዲያ? አይ ልሽ ገኒ እንዴት ነሽ አንቺ? ደህና ነሽ? አለን እግዚአብሔር ይመስገን አለሁልሽ። ናኒ እንዴት ነሽ? እንዴት ኦኬ። ናኒ በቀደም እኮ ጠፋሽ ስትል ነበር ነገርኳት። የለሁም ነበር። እዚህ ጋር ደግሞ ማለት ነው። እስኪ ሼር አድርጊላት ናኒንም ሁላችሁንም ማመስገን ፈልጋለሁ። እባክሽ ናኒዬ ቤትሽን ክፈችልኝ ብላ ነበር መቅዲ። ቆይ አትውጡ ገና እኔም ለዛ ነው የመጣሁት ለማለት ነው። እና ሼር አድርጊላት አትውጡ ናኒዬ ትንሽ ጠብቋት። ለምን መሰለሽ እነ ብሩኬ የሚያደረጉላትን መመስከር ፈልጋለሁ ለእነዚህ ልጆች ብላ ስላለች ትምጣና እንትን ትበልላቸው። ገባሽ? አንዴ ምንም ችግር የለም። ማይላቭ ላውርድሽ ዩዘርን ላስገባሽ። አንቺ ግን ተባረኪ። እሺ እግዚአብሔር አንድ ልጅሽን ሺ አርግልሽ። ተባረኪ፣ ዘመንሽ ይባረክ። አንቺ መዓዛ እሙ ሁላችሁ ተባረኩ። ምርጥ ጀግና የሆናችሁ ልጆች አላችሁ፣ ማትለወጡ በጣም ደስ የምትሉ። ሰላም ነሽ? ውበታችሁን ይባርክላችሁ። ሰላም ነሽ? ሁላችሁም ሰላም ነው? ሰላም እግዚአብሔር ይመስገን። ሪዬ የኔ ናፍቆት እንዴት ነሽ እናቴ? ጠፋሽ በጣም። ሰላም ነሽ? እንዴት ነሽማ? አለሁልሽ እናቴ ደህና ነኝ። ሁላችሁም ሰላም ብያለሁ። ቲጂ ሁላችሁም በቃ ሰላም ለማለት ነው። በኋላ እመጣለሁ። እሺ ሀናኒ እሺ ሀናኒ የኔ ወርጄ ደውዬ እመጣለሁ። እሺ ቶሎ በይለ ስለሚሄዱ ቶሎ ብለሽ እሺ እንዳትወጡ ግን እየመጣሁ። ቆይ ኧረ ምንም ችግር የለም። እንቆይ ትንሽ እቆያለሁ። እኔ ጋር እኮ ቶሎ ነው የሚመሸው ሁላችንም ጋር። ፍሬ ደህና ነሽ? ልጅሽ ደህና ነች? እኔ እንዴት ነሽ አንቺ? ሰላም ናት እግዚአብሔር ይመስገን ደህና ናትማ። ቆንጆዬ ልጅ አለች። እኔ ግን ደስ ብሎኛል። አሁን አንድ ቀን እዚህ ቤት መተን ነው መሰለኝ ሀናንና ፍሬ ሰው ጨቅጭቆን ነበረ። ነገሩ ፍሬ ብትጠራ አልመጣችም። አሁን ነገሩ ሶልቮ ነው። አሁን እንዲያብራ አልነበርኩም እኮ ገንዬ ኦንላይን ላይ ካለፈ በኋላ እኔ እኮ በእንትን እኮ ተጨቅጭቀን ነው ሁለታችንም የሚወድ ሰው በውስጥ መጥተው አመስግኛለሁ እኮ ማርያም። ከሌና ግን በጣም ማድነቅ ፈልገው ጨረቃ ፋሚሊ እግዚአብሔርን ሰው እንትን ሲል የማይወዱ ብዙ ልጆች አሉና እግዚአብሔር ይባርካቸው። እንትን ሁሉ ብለውኝ ሄዳብኝ ነው። እኔ አሁን ሄደች እንጂ ሊሰኒና ማነው ሀናንን እባክሽን ብላ አልቅሳ የጠየቀችኝ ልጅ አለች። እኔ ደግሞ ሄደችብኝ ሊሰኒ አጋጣሚ እኛ ታርቀኛና ዋሉ እኮ በዚህ አጋጣሚ ልጅቷን ይቅርታ ጠይቃለሁ። ማን እንደሆንሽ ረሳሁት፣ ግን በውስጥ እኔ አልመች ብሎኝ ነው። እሺ ብዙ እዚህ ሀገር በቃ ከልጅ ጋር ልጆችሽ ወይ ሲያድጉ ነው 17 18 19 ምናምን ሲሆኑ ነው የምታርፊው። አለበዛ ብዙ ነገር አለ። ልጆች ከሆኑ መቅዲ መጣለች። ገኒ መቅዲ አየኋት መጣች። እሺ አንድ ሰው እንትና ዝም ስለምትል ነው መቅዲ እንትና መቅዲ ስለማታወራ ላውርዳት ይወጣለች። መቅዲ የሚል እኮ እዚህ ወመታለች አላለችም እንዴ? ናለች። ቆይ ቁጥር አንድ ቁጥር ጻፉ። እኔ ናዛች ሀናንዬ መቅዲ እንትም እያልኩ መስሎኝ ነው። ይቅርታ። እሺ እናቴ እሺ። የት አለች መቅዲ? መቅዲን አይተሻታል? ገንዬ እናንተም ኖሮልን በእውነት ትለያላችሁ። አይ እኔ ይኸውልሽ የስንቱን ሀሳብ እንትን ብላችሁ ማለት እኔ ሀናንዬንም በውስጥ አውርቻታለሁ፣ አመስግኛለሁ። በእውነት ነገረችኝ። እንትና ማነች ከአንቺ በፊት ነው እንደውም ያሉኝ እባክሽን ገንዬ ሊሰኒና ሀናንን ከናኒ ጋር ሆናችሁ ምናምን፣ ግን ስለሚወዷችሁ እኮ ነው። ስለሚወዷችሁ ነው ሀናን እየጠየቁት። አንቺንም ስለሚወዱሽ ታናናሾችን ደግሞ ማቀፍ አለብሽ። ታናሽ ያጠፋል አይደል?
ታናናሽ እህቶች አያጠፉም። አናንዬ አሁን ማነች ሰኒ ዋጋ የከፈለች ከኔ በልጥ አንቺ በጣም ታውቂያለሽ። እኔ በጣም ነው የምወዳት፣ ይቅርታ አድርጉልኝ። እሷ እቺ ዱንያ ጠፊ ፍቅር ምናምን የዲሰኒ ተከታዮች ልጅ አንዳንዴ ልጅ ታናሽ እኔ ታናሽ እህቴ ልታጠፋ ትችላለች እና እንትን ነው የሚሉት። አሁን እሷ የምትለው ምንድነው ይሄ እኛ የአይሚቶች ምናምን ከማለት ቢቆጡን ይሄን እናድርጋቸዋል እንጂ ወደ ልህ ባይገፉን አይነት ንግግር ስለሆነ አንዳንዴ የሆነች ትንንሽ ጥፋቶች ካሉ እኔ በጣም እርግጠኝ በደንብ አድርጌ የመሰክርላቸው ነፍሳቸው ውስጥ የሚወጣ የሚወዱትን ልጆች በደንብ አድርጌ ያውቃቸዋለሁ አለ። ከዛ ውስጥ መጥፎ ልጆች የሉም ማለት ያለ የተወሰነ በቁጥር። ስለዚህ አንቺ ደግሞ ሰብሳቢ ነሽ፣ በየቤቱ ሄደሽ የምታበረታች ያንዬ ፍቅር የሆንሽ እኮ ነሽ። የሁሉም እናት ነሽ፣ የሀይሚና የብሩክ ብቻ ሳይሆን የሁሉም ሲያጠፉ በፍቅር በቁጣ በፍቅር እንትን ብለሽ ሰብስቢ። በጣም ከአንቺ አውቃለሁ ብዙ ዋጋ ከፍለ እኔ አሁን ስለነሱ ስናገር ስለ አንቺም እንዲህ ነው ሌላ ቦታ ምለው። አሁን አንቺን የሆነ ሰው እንዲባይ እንዲህ ሃናንማ እንዲያርጋ ብዬ ነው ምለው። እንደዛ ነው። አሁን ስለነሱ አወራ ማለት የመዓዛን የአንቺን የእሙን የምናምን ረሳው ማለት አይደለም። ግን እኔ ቲክቶክ ከላይ ሆኜ ሳልገባ በፊት ሳቃት ሊሰኒ ከስንት ሰው ጋር እንደው ሲዘቀዝቋት ራሱ የራሷን ፎቶ ሁሉ እየዘቀዘቀች በጣም ብዙ ዋጋ ከፍላለች። አንዳንዴ ንዴትም በሰው ንዴት በሰው ይሄ እል ውስጥ ተጋብታ ፎቶ ልዘቀዝቅ ትችላል። የሆነ አንዳንድ እል ውስጥ የሚያስገቡ ደግሞ ሴጣን የሆኑ ልጆች አሉ። በእንደዛ መልኩ ነው እንጂ እኔ በጣም ለሷ ክብር አለኝ። አንድ ሰሙ የምትባል ልጅ ነበረች፣ አሁን ጠፍታለች። ለሷ ክብር አለኝ። አልገባም ከውጭ ሆነ አለ። አሁን ስለ ሃናም የሆነ ሰው ሃናም ቢናገራት እንዲህ ብዬ ነው የምናገረው። ኧረ ሃና ስንት ነገር ያደረገችው እኔ የማውቀዋለሁ። በየገስቱ በማታውቀው ሰው ፊት ገስት እየገባች ሰብስክራይብ ቁጭ ብላ ስራ እያላት ስራዋን እየሰራ እንደዛ ለየብዙ መሰክርለት ሰዎች አሉ። አሁን እኔ ልጆች ናቸው በእድሜ ዲሰኒ አሁን ልጆች እነ ዱንያ ጠፊ ይቺ ፍቅር አሉ የእሷ ልጆች በአጠቃላይ አሉ እዛ ውስጥ መጥፎ ልጆችም እንደዛው አሉ። በአንድ በሶስት በአራት ሰዎች ጥፋት ሁሉንም ሳንበክል እንደንተም መቆጣት። እኔ አንድ ሁለት ልጆች በውስጥ ጠይቆኝ ቆይ እስቲ ብያቸውን እስቲ ይረጋጋ ነገሮች ብዬ ነው ያሳልፌ በተረጋጋ ሰዓት የፍሬ መጣልኝ ያኛውን ሳልጨርስ። ግን ምን አለችኝ አንድ ቀን ገብቼ ስናገር እኔ እኮ ከማንም አልተጣላው ምናምን አለች። ሊሰን የሆነ ሰው የሆነ አላለችንም። የሆነ ሰው እኮ ጠይቆኝ ነበር ቆይ አንቺ እኔ እዛው ሁሉም በየገስቱ ይቀመጥ እኔም በዚህ ጋር እቀመጣለሁ እኔ ገንዬ ከማንም ጋር አልተጣላው ምናምን አለችኝ እንጂ አስቤ ነበር። ታናሽ እህቶችሽ ናቸው ስሰበስቢ አይሻለሁ። አንቺ በጣም የምትደነቂ እግዚአብሔር ይባርክሽ። በጣም ጥሩ ሰው ነሽ። ብትናገሪ ቅድም እንዳልሽው ነው። ስትናደድ የሚናገር ሰው ሆድ ውስጥ ምንም የለም። ያየችውን ሰለጠለጥ አድርጋ ትናገራለች። ከ5 ከ10 ደቂቃ በኋላ የለች። አውቃለሁ ይሄንን ጸባዋን ስትናገር። እኔ አሁን ስድ ምናምን ስትሳደብ እኔም አልወድም። ሃና ለምን መሰላችሁም አልወድም። በጣም ጥሩ ጎን አላት፣ ብዙ ጥሩ ጎን አላት። ያንን እንዳጠፋባት ስለምፈልግ በጣም የሚደናነቁ በጣም ለሰው ዋጋ ትከፍላለች። አይደለም ለእነ ሃይሚ ሰው ተቸገረ ሲባል እኔ ብዙ ጊዜ ስክሎር ሳረከላ አይቻታል። ታረጋለች፣ ትደርሳለች፣ ታለቅሳለች፣ ታዝናለች። ያው ስትናደድ ነው የሚጋጩት ይመስለኛል። ደግሞ ያ ቃል ሁሉም የጨረቃ ፋሚሊና ዲሰኒ ደግሞ እኔ እግዚአብሔር ምስክሬ ትልቅ ቦታ አለኝ። እኔ እናኒ ታውቃለች፣ ሁልጊዜ ነው የምትዩ ትለኛለች። በጣም ትልቅ ቦታ አለኝ ለሷ። በጣም ለሃይሚ እህት ነኝ ብላ በጣም ዋጋ ከከፈሉት መካከል ዋና ነች እሷና አንድ ሰሙ የምትባል እነዚህ ሌሎች የእሷ ተከታዮች። ስለዚህ እኔ አንቺም ደግሞ የራስሽን ዋጋ ከውጭ ሆነሽ ከፍለሽ በኋላ ደግሞ ገብተሻል አውቃለሁ። ሁላችንም ስንከታተላቸው 2 ዓመት እየቆየ ነው። በኋላ መሰለሽ እዚህ ጋር የምቃወመው እኔ ያለ አግባብ አልቃወምም ሰው። እኔ ስወድ ልጆቼን አሳልፌ ቅኔ እየተናገርኩ አይደለም። ገባሽ? እነሱ ላይ ቅኔ ሰው ሲናገር እናደዳለሁ። የራስ ነው። ገባሽ? ያንን ነው እንጂ እኔ ሁላቸውንም ወዳቸዋለሁ። ሁሉንም ሰው የለም። ግን ያንን የሚያስናግራቸው ደግሞ አሳልፈሽ ትስፈጪ እኔ በጣም አልችልም። እንደዛ አይደለም ግን ይኸውልሽ እያስተረጎሙባቸው ነው እንጂ እኔ በጣም ነው የምከታተላቸው። ሳይኮ ደግሞ አውቃለሁ ስለሰው በጣም ነው የምከታተላቸው። እንደዛ ገብቶኛል፣ ተረድቻታለሁ። ግን ተናግረው የሚያናግሩ የሆኑ ሰዎች አሉ ውስጥ ደግሞ ሰው እነሱ ልጆች ስለሆኑ ምን ይላሉ ለማናደድ የሚያደርጉት ነገር አለ። ምክርም አሁን እሷ በቀጥታ እኔ እንደዚህ መሸፋፈን እኔ ሳስተላልፍ እኔ የምሞትላቸው ከሆነ አሳልፌ እየሰጠው አይደለም። ገባሽ? ብናደድም በውስጤ ነው እንጂ መጥቼ ለጠላት አሳልፌ አልሰጥም። ያ ነው አንዴ እኔ ከሰው ጋር እዛ ውስጥ ያሉ ልጆች ናቸው እንጂ አሁን እነዚህ ዋናዎች ማለት ነው። የብሩኬን ቄንጥ ሲያወጡ ወይ የሃይሚን ቄንጥ ካወጡ እናደዳለሁ።
ያ ነው እኔ ማንም ሰው እንዲረዳኝ እሱ ልክ ነሽ። በግልጽ እኔም አልወድም። እንደዚህ አፓብሊክ ላይ ወጥተው አለመናገር በቃ ያ እንጂ የሚያጣላኝ እኔ ማንም ጋር አልጋረዝም። አሳልፈሽ ለሌላ አለመስጠት ነው ስለሆነ ከአለባበስ ጀምሮ ሲነኩብኝ አልወድም። ልጆቹን እንዲህ ሲሉብኝ ለምን በቃ ከወደድሽ እስከ ምናምኑ ልክ ነሽ፣ ይሄ ነው የኔ ልክ እንትን። ነሽ። ግን ይሄንን በፍቅር ተነጋገሩ። አለች ወይኔ ጉዴ መታለች እንዴ! ሶሪ ሶሪ፣ በቃ ሶሪ። ሶሪ። እሺ መግድዬ እንዴት ነሽ? ሰላም ነሽ ወይ? ያው ለእኔ እንግዲህ በውስጥ ነግረሽኛል። እዚህ ጋር ሁሉንም ለማመስገን ፈልጋ ነው። ደርሳችሁላታል። እግዚአብሔር ይስጣችሁ፣ ዘመናችሁን ይባርክ። ገንዬ ሁላችሁንም ጨረቃ ፋሚሊ እግዚአብሔርን እሷ ብቻ ሳትሆን የተጨነቃችሁ ሁላችሁም ተጨንቃችኋል። ህመማ ህመሜ ነው ብላችሁ ሁሉን ነገር ከጎና ሆናችኋል እና እግዚአብሔር ይባርካችሁ። አንድ ደግሞ ለመናገር የምፈልገው ማንም ሰው እውነቴን ነው ገኒም ናኒም እዚህ ጋር ፍርዬ ሁላችሁም እንድታውቁ የምፈልገው እነዚህ ልጆች በምክንያት ነው ለእኛ የሚለዩብን። የትኛው ዩቲዩበር ነው ሄዶ የሚጠይቀው? ንገሩኝ። እዚህ ጋር ገባችሁ አይደል? ሄደው አጽናንተውላት በውስጥም እያጽናኗት የነዚህ ልጆች ደጋፊ በመሆኔ እኔ እግዚአብሔርን ነው የምላችሁ በጣም እድለኛ ነኝ። እናቴ ትሙት ነው የምላችሁ። ሄደው ጠይቀውላታል፣ አይተውላታል። እሷንም ቀን በቀን እየጻፉም ሆነ ቦይስ እያስቀመጡ አጽናንተዋታል። ይህንን እንድታውቁ ፈልጋለሁ። እግዚአብሔርን እነዚህ ልጆች የሚጠሉ ልጆች አይደሉም። በጣም ንጹዎች፣ በጣም እኔ እንጃ ልበቀኖች። እንደነዚህ አይነት የነዚህ ደጋፊ እኔ ሞቼ ነው የምወዳቸው። ሁላችንም ነው የምንወዳቸው። እስኪ ማን ነው ሄዶ ሲጠይቅ እያያችሁት? ማን ነው አመት በዓል ሲደርስ እንኳን ያደረሳችሁ ሲሉ ያያችሁት? እና ይቺ ልጅ ብትሆን በበሽታዋን በአዘኗን በሁሉም ነገር እነዚህ ልጆች ከጎኗ ነበሩ። አንድ እንድታውቁልኝ የምፈልገው ይሄንን ነው። ሁለተኛ ደግሞ እዚህ ጋር ልታመሰግን የመጣችሁ የጨረቃ ፋሚሊ ሁላችሁ እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ይሄን ልቦናችሁን ፈጣሪ አይቀይርብን። ማርያምን ነው የምላችሁ። አንተዋወቅም፣ ሁላችንም የተለያየን ቦታ ነው ያለ ነው። ግን አሁን እንዳንድ ፋሚሊ ነው። አንድ ሰው ሲገል ጠፋ፣ ምን ሆና ነው የት ሄደች? እናቴ ትሙት ዘመድ እንኳን እንደዚህ አይጠያየቅም። ስለዚህ እናቴ ትሙት ለጨረቃ ፋሚሊ እኔ ትልቅ ክብር አለኝ። ክበሩልኝ። አሁንም እንደዚህ አንድነታችንን ይዘን ወደፊት እግዚአብሔርን ትንሽ ኮሽታ ሲመጣ ጠላት በመሀላችን አናስገባ። እጅ ለእጅ አንዱ ቢያጠፋ አንዱ ተመካክረን፣ እኔ ባጠፋ እውነት አደባባይ ላይ ከምንሰዳደብ በውስጥ መመካከርን በውስጥ መቆጣጣትን እንልመድ። ከኔ ጀምሮ እኔ ንጹህ ነኝ አይደለሁም። እና እባካችሁ ይሄ አንድነታችን እየጠነከረ ሂድ እንጂ አይላላ። በቃ እና መቅድዬ የምታመሰግኘውን አካል አመስግኜ፣ አንቺም እንኳን እግዚአብሔር አበረታሽ፣ አይዞሽ። ይሄ ሁላችንም ቤት እያንኳኳ የሚሄድ ነው። ነገ እኔ ሟች ልሆን እችላለሁ፣ ሁላችንም። ስለዚህ ራስሽን አትጉጂ፣ ራስሽን አጽናኝ። እሺ። እና ቀሪውን ደግሞ እናትሽን እድሜና ጤናቸውን ያርዝምልሽ። ለቅሶን ነው የሚተካው፣ አዘን አዘንን ነው የሚተካው። እና በርችልኝ ነው የምልሽ። በጣም አመሰግናለሁ። አስተላልፊ መልዕክትሽን። መቅዲ ሚዩትሽን አንሺና እንትን በይ። መቅዲ ወይ አስተላልፊ። እሺ። እኔ ማውራትም አልችልም፣ ብዙ ማውራት። አይዞሽ። መጀመሪያ ሀይሚና ቡርኬ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ማርያምን አባቴ የታመመ ቀን ብቻ ሳይሆን አዲስ አበባ እሱ ሲመጣ ቡርኬ ሄዶ አባቴን አይቶን፣ ከዛ በኋላ በቃ ያለው ህመም አይቶን ገብቶኝ፣ በቃ እኔ አባቴ የለኝም ብዙ ነገር አይቻለሁ፣ እናቴን ያሳድግሽ፣ ምንም ነገር ቢመጣ ጠንካራ መሆን አለብሽ ብሎ እየመከረኝ፣ ሀይሚን እንደዛው። እኔ እኮ የሆነ ጊዜ ስቶሪ ላይ አባቴ አልታመም አውቃ ነው ገንዘብ ፈልጋ ነው ብሎ ሰድቦኝ ነበረ። ከዛ ጽፎ ስቶሪ ላይ አድርጌ ነበረ። ገብታ አይታ እኔ ስንት ነገር ተብያለሁ፣ አንቺ ይሄ ነገር እኛ አይተናል፣ አባትሽ አይተናል፣ አባትሽ ታሟል፣ ስለዚህ ታይ ይሄ ነገር አንሲ ብላ እየመከረች እንደ ኢቴ ማለት ነው። እና በጣም ነው የምወዳችሁ። አይዞሽ አይዞሽ ገን ያውሪ አይዞሽ እናቴ። አይ እኔ አጋጣሚ ስለተደራረብም ነው፣ እንደው ተደራረበብን አጋጣሚዎች። እኛም
እኔም ናኒም ህይወትም ነገሮች ስለተደራረቡ ነው። ከዛ በለጠም እንደውም አስበን ነበር። በጊዜው ቢዚ ሆንን። የተደራረበ ነገር መጥቶብን ነው እንደውም ዝም ብለን ነው እንትን ያልናት። ግን አይደለም አይዞሽ መባባሉ ራሱ ትልቅ ነገር። አዎ እግዚአብሔር ያጽናሽ። ያው በወቅቱ ቶሎ እንትን አይ ነገሩን መግለጽም ብዙም ባልፈልግ ነገሮች አጋጣሚ በዛ ወቅት ውስጥ እንትን ስላለብን ነው። እንደውም ከዛም እንትን አስበን ነበርና እግዚአብሔር እንኳን አበረታሽ የኔ እናት፣ እንኳን እግዚአብሔር አጽናናሽ፣ አይዞሽ። እያንዳንዱ ሰው ያው ተራችንን ሁላችንም እኛ ወላጆችን ቢሆን ተራ እየጠበቁ ነው። ያው ሞት መጀመሪያም የታወቀ በእኛ ላይ ያለው አዋጅ ነውና እግዚአብሔር ያበርታሽ፣ አይዞሽ። የከፋም ነገር አለ ከዚህ የከፋ